ዛሬ ለብዙዎቻችሁ ችግር መፍትሄ ይዘን መጥተናል። ብዙ ሰው የኤሌክትሪክ መኪና መግዛት እንጂ ቢበላሽበት የት ማሰራት እንዳለበት አያውቅም። ታዲያ እኛም ለዚህ ችግራችሁ መፍትሄ ለማምጣት ሞክረናል። በከተማችን አለ የተባለ የኤሌክትሪክ መኪና መጠገኛ ቦታ እንዳለ ሰምተን እዚህ ጎፋ አካባቢ ተገኝተናል። ይህን ቪዲዮ የኤሌክትሪክ መኪና ላለው ጓደኛችሁ ሼር አድርጉለት። ለኖር ሚዲያም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ሰላም። በመጀመሪያ ራስህንና በግራር ኢቪ ውስጥ ያለህን የስራ ድርሻ ለተመልካቾች አስተዋውቅልን። እሺ፣ ብስራት ክብሩ እባላለሁ። በግራር ኢቪ ጋራጅ ውስጥ የኔ ኃላፊነት መካኒክ። ግራር ኢቪ ከተመሰረተ ምን ያህል ጊዜ ሆነ? ከተጀመረ ኦልሞስት እንደሚታየው 1979 ጀምሮ ነው። የዛኔ ግን አይሲ ኢንጂን ወይም ኢንተርናል ኮምባሽን ኢንጂኖችን ነበር የምንሰራው። ወደ ኢቪው ከገባን ኦልሞስት ከ2015 ጀምሮ ኢቪ ላይ ነው። አሁን ላይ በዋነኝነት ምን ስራዎችን እየሰራችሁ ትገኛላችሁ? ኢቪ ካሮችን ሰርቪስ ከማድረግ ጀምሮ ሰርቪስ ላይ ምን እናደርጋለን? ቼክ ሊስት አለን። ወደ 29 ቼክ የምናደርጋቸው ነገሮች አሉ። እግር ፈቶ ቼክ ከማድረግ ጀምሮ ዲያግኖስ አድርገን ባትሪ ያልዙ ባትሪ ማኔጅመንት ሲስተም ላይ ያለውን ፎልቶች እያንዳንዱ ነገር ቼክ እናደርጋለን። በቀጣይ ደግሞ ቦዲ እንሰራለን። ክራሽ ዳሜጅ የሆኑ መኪኖችን ቦዲ ሜንቴናንስ እንሰራለን። በተጨማሪ ደግሞ ሜንቴናንስ ለምሳሌ አክሲደንት አጋጥሟቸው ወይ በጎርፍ ሊሆን ይችላል ወይ ባትሪ ላይ አክሲደንት አጋጥሟቸው ለሚመጡ መኪኖች ሜንቴናንስ እንሰጣለን። ግራር ኢቪ ጋር በተደጋጋሚ የሚመጡት ምን አይነት ብልሽቶች ናቸው? በመጀመሪያ ደረጃ በአክሲደንት ከፊት ለፊት በሚጋጩበት ሰዓት ላይ ብዙ ኮምፖነንቶቹ የኢቪ ካሮች ከፊት ለፊት ስለሆነ አክሲደንት ያጋጥማቸዋል በመጀመሪያ። በሁለተኛ ደግሞ ጥንቃቄ ባልተሞላበት ሁኔታ በማሽከርከር ወይም ደግሞ መልክዓ ምድሩ አሪፍ ላልሆነ ለኤሌክትሪክ መኪኖች ወይም ከስር ባትሪያቸው የሚመታባቸው መልክዓ ምድሮች ላይ በሚነዱበት ጊዜ ባትሪያቸው ይጎዳል። በሶስተኛነት ደረጃ ደግሞ መኪኖቹ ተሰቅለው በሚታጠቡበት ወይም በሃይ ፕሬሸር ባትሪው በሚመታበት ጊዜ ወይም ደግሞ ኮፈን ውስጥ ወተር ፕሩፍ ወይም ውሃ እንዲነካቸው የማይፈለጉ ፓርቶች ላይ ውሃ በሚነካበት ጊዜ ችግር ሊያጋጥማቸው ይችላል። አሁን ላይ እየሰጣችሁ ያላችሁትን አገልግሎቶች ማየት እንችላለን? በሚገባ። እንደምታዩት አሁን የምንገኘው ሰርቪስ ኤሪያችን ጋር ነው። ምን እንደሚመስል አብረን እንይ። አሁን ይሄ መኪና ምን አይነት አገልግሎት እያገኘ ነው? ይሄ መኪና እኛ ጋር የመጣበት ምክንያት ጀነራል ሰርቪስ ለማስደረግ ነው። ጀነራል ሰርቪስ ተሰርቶ ካለቀ በኋላ 29 ቼክ ሊስት ላይ ያሉንን 29ኙን ቼክ የምናደርጋቸውን ነገር ቼክ አድርገን ከጨረስን በኋላ በመጨረሻ ዲያግኖሲስ አድርገን ያለበትን ሁኔታ ቼክ እናደርጋለን። እዚህ ጋር ያለቀ አንድ መኪና አለ። ዲያግኖሲስ ሲደረግ እዚህ ጋር ማየት እንችላለን። ዲያግኖሲስ ሲያደርግ የስራ ባልደረባ ያሳይሻል። እዚህ ጋር ሰላም። ሰላም። ምን እየሰራክ ነው? እስቲ ለተመልካቾቻችን አንዳንድ ነገር አሳይልኝ። እሺ፣ አሁን ምንድነው ያደረግን ያለ ነው? ይሄ መኪና ዳሜጅ የደረሰበት ነው በግጭት እና አሁን እየተገጣጠመና ያሉበትን ችግሮች ሴንሰሮች ሊሆን ይችላል ማንኛውም የተጋጩበት ራዳር ምናምን ቼክ እያደረግን ነው። አሁን እዚህ ጋር ያለ ነው። ይሄ ዳያግኖስቲክ ቱላችን ነው እና አሁን ስካን እያደረግን ያለ ነው ያሉበትን ፎልት እዚህ ጋር ያሳየንና ወደ ጥገና እንገባለን። መጠገን ያለባቸው ነገሮች ማለት ነው። ፉል ኢንፎርሜሽን እዚህ ጋር ታገኛላችሁ ማለት ነው? አዎ፣ ፉል ኢንፎርሜሽን እናገኛለን። በባለሙያ ሲታገስ የቱ ጋር ነው የሚለውን ዲቴክት ለማድረግ እንትን ይረዳናል። ይሄ ዲያግኖስቲክ ቱል ለሁሉ መኪናዎች ነው የሚሰራው ወይስ ይመርጣል? አይነቶች አላቸው። ዓመተ ምህረት መርጦ ሊሆን ይችላል። አሁን ኤሌክትሪክ ዘመናዊ እንደመሆናቸው ዘመናዊ የሆነ ማሽን ይፈልጋሉ ዲያግኖስ ለመደረግ እና እንደ መኪናቸው አይነት ዘመናዊ ከሆነ አብዛኞቹን ያነባቸዋል። ስቲል ማያነበው ሊኖር ይችላል፣ ግን በደንብ ያነባቸዋል አብዛኞቹ። ለማያነባቸው ምን አይነት ሜቶዶች ነው የምትጠቀሙት? አሁን እኛ ድርጅታችን ውስጥ አንድ ብቻ ሳይሆን ያለው 5 እና ከዛ በላይ ነው ያለው። ሁሉንም እየቀያየር አንዱ ላይ የማናገኘው ሌላው ላይ ስለምናገኝ እኩል እናደርገዋለን። ምን አይነት ብልሽቶችን ያሳየናል? ያው ኤሌክትሪክ መኪኖች ላይ ብዙ አይነት ኮምፖነንቶች ይኖራሉ። አሁን ወሳኝ ከሚባሉት BMS አለ፣ ድራይቭ ሞተሩ አለ። ወሳኝ ከሚባሉት እነዛ ጋር ደግሞ አብሮ እንዲሰሩ ኦንቦርድ ሊሆን ይችላል፣ VCU እነሱ እንዳለ አንድ ላይ ተጠራቅመው ነው መኪናው እንዲሄድ ከዛ በኋላ ከሴፍቲም ጋር ከምቾት ጋርም አንድ ላይ አደባልቀው የሚጨምሩበት ብዙ አይነት ኦፕሽኖች አሉ እና እነሱ እንደ ብልሽቱ ይወሰናል። ግን አሁን ለምሳሌ BMS ከሆነ BMS ብሎ የሆነ ያህል ፎልቶች ያመጣል። ሞተርም ከሆነ ይሄ ፎልት አለበት ብሎ ትሬስ እንድናደርገው ይረዳናል ማለት ነው። በጣም አሪፍ አመሰግናለሁ። እኔም አመሰግናለሁ። ዲያግኖሲሱ እንዴት አየሽው? በጣም አሪፍ ነው። በዛ ላይ ዘመናዊ ነው። እንደነዚህ አይነት ኢንፎርሜሽኖችን ይሰጣል ብዬ አልጠበቅኩም ነበረ። በተጨማሪም ደግሞ ቅድም ያልነገርኩሽ ነገር ፋስት ቻርጅ እኛ ግቢ ውስጥ ማግኘት ይቻላል። ላሳይሽ ወደዛ። እዚህ ጋር የምናየው ፋስት ቻርጅ ስቴሽናችን ነው። ለማሳያት ያህል አንድ መኪና ቻርጅ ሰክተን ማየት እንችላለን። ይቻላል። እሺ፣ አብዛኞቹ መኪኖች ሁለት ፖርት ነው የሚኖራቸው።
ኤሲ ቻርጅ እና ዲሲ ቻርጅ። ዲሲ ቻርጁ ፋስት ቻርጅ የምንለው ማለት ነው። እናንተ ሁለቱንም አገልግሎት ትሰጣላችሁ ማለት ነው? ሎክ ሲያደርግ ድምጽ ያሰማናል። ሎክ አድርጎ ካውንት ዳውን አድርጎ እስከ 93 ቻርጅ ማድረግ ይጀምራል ማለት ነው። ጀነራሊ ፋስት ቻርጁን ሪኮመንድ አናደርግም እኛ በተደጋጋሚ ማለት ነው። ምክንያቱም ሃይ ቮልቴጅ ትራክሽን ባትሪ ወይም ትልቁ ባትሪ ውስጥ ከፍተኛ ሙቀት ስለሚፈጥር በጊዜ ቆይታ የሴሎቹን ቮልት የሚያዝ አቅማቸውን እየቀነሰ ስለሚመጣ ለምሳሌ አሁን 36% ነው ያለውና በምን ያህል ደቂቃ ውስጥ ይሞላል? እና ደግሞ ከኖርማሉ ቻርጅ ምንድነው ለየት የሚያደርገው ነገር? ሪሜኒንግ ታይሙን እዚህ ጋር ያሳየናል። 25 ደቂቃ ነው የሚለን። በ25 ደቂቃ ውስጥ ፉል ቻርጅ አድርጎ ይጨርስልናል ማለት ነው። ከኖርማል ቻርጅ የሚለይበት ኤሲ ቻርጀሩ ሌቭሎች አሉት። ሌቭል 1 ሌቭል 2 እያለ ይቀጥላል። ዲሲ ቻርጅ ሲሆን ግን ወይም ፋስት ቻርጅ በምናደርግበት ጊዜ ቀጥታ ባትሪውን ነው ቻርጅ የሚያደርገው። በኤሲ ቻርጅ ጊዜ ኦንቦርድ ቻርጀር የምንለው አለ ኮንቨርት የሚያደርግ ኤሲን ወደ ዲሲ። እዚህ ላይ ግን ቀጥታ ዲሲ ቻርጅ ወደ ባትሪው ነው የሚገባው ማለት ነው። ስለዚህ ያ ሁሉ ሰዓት የሚፈጅበት ኮንቨርት እስኪያደርግ የሚቆየውን ሰዓት ይሄ ቀጥታ ወደ ባትሪው ነው የሚሰጠው። ድርጅታችን ውስጥ ከፋስት ቻርጅ በተጨማሪ ባትሪ ባላንስም እናደርጋለን። ባትሪ ባላንስ ማለት ኖርማሊ ባትሪ ማኔጅመንት ሲስተም ባትሪው ራሱ መኪናው ላይ ያለ ባላንስ የሚያደርግበት ሲስተም አለው። እሱም ማድረግ ግን ከከበደው ሃይ ቮልቴጅ ትራክሽን ባትሪ ትልቁን ባትሪ እናወርድና የደከመውን ወይም ኢምባላንስ ያለበትን ፓክ አውጥተን ሜንቴን አድርገን ባላንስ እናደርገዋለን። ብዙ ጊዜ የኤሌክትሪክ መኪና ባትሪያቸው ምንድነው የሚያደክመው? በመጀመሪያነትና በዋናኛነት ፋስት ቻርጅ ወይም ዲሲ ቻርጅ የምንለው ነው። እሱኛው ባትሪ ሃይ ቮልቴጅ ትራክሽን ባትሪ ላይ ከፍተኛ ሙቀት ስለሚፈጠር ቶሎ ባትሪው እንዲደከም ያደርገዋል። በሁለተኛነት ደረጃ ደግሞ ውሃ ከስር በፕሬሸር በሚመታበት ጊዜ ስቲል ሃይ ቮልቴጅ መስመሮቹ ወተር ፕሩፍ ተደርገው ቢሰሩ በፕሬሸር በሚመቱበት ጊዜ ግን ያንን ሬዚስት የማድረግ አቅማቸውን እያጡ ይመጣሉ። በሶስተኛነት ደረጃ ደግሞ ባትሪው በምት ወይም ኢምፓክት በሚያጋጥመው ጊዜ እሱም ባትሪው ላይ ችግር ያመጣል ማለት ነው። ብዙ ጊዜ የኤሌክትሪክ መኪናዎች ውሃ ሲጠቀሙ መጠንቀቅ ይኖርባቸዋል። ውሃ ውስጥ በሚገቡበትም ጊዜ በጣም ጥንቃቄ ያስፈልገዋል። የኤሌክትሪክ መኪናዎች በምን ያህል ጊዜ ሰርቪስ መደረግ ይኖርባቸዋል? የኤሌክትሪክ መኪኖች እያንዳንዳቸው እንደ ፋክተሪው ቢለያይም አብዛኞቹ ግን በየ10,000 ኪሎ ሜትሩ ወይም በአንድ አመት ውስጥ 10,000 ኪሎ ሜትር በአንድ አመት ውስጥ ካልተነዳ በአንድ አመት ሰርቪስ መደረግ ይኖርበታል። በአንድ አመት ውስጥ ግን 10,000 ኪሎ ሜትር ከተነዳ ሰርቪስ መደረግ ይኖርበታል። እንደምናየው ግቢ ውስጥ በጣም ብዙ አይነት መኪና ነው ያለው። ለሴፍቲ ጉዳይስ ምን እያደረጋችሁ ነው? በሴፍቲ ጉዳይ እኛ ግቢ ውስጥ ምንም የሚያሳስብ አይነት ችግር አይደለም። ምክንያቱም ሙሉ ዙሪያው ወደ 26 ካሜራ ይኖረናል። ምንም ብላይንድ ስፖት የሚባል ነገር የለውም። ስለዚህ በሴፍቲ ጉዳይ ምንም አያሳስብም። በጣም ማለት በተረፈ ቀረ የምትለን ተመልካቾቻችን ቢያውቁት ብላ የምታስበውን ነገር ለተመልካቾቻችን ንገርልን። እሺ፣ ከረንትሊ አሁን የምንገኘው ጎፋ መብራት ኃይል ስኩል ኦፍ ቱሞሮ ጋር ያለው ግራር ኢቪ ጋራጅ ነው። በተጨማሪም ደግሞ ከገርጂ ወደ ጃክሮስ በሚወስደው ላቲካ ዳቦ ጀርባ ሁለተኛም ብራንች አለ። ሶስተኛ ብራንቻችንን ደግሞ ጦር ኃይሎች በቅርቡ እንገናኝ። በተጨማሪ ማንኛውንም አይነት አገልግሎቶችን ወይም ችግር ቢያጋጥሙት ከታች በምናስቀምጠው ስልክ ቁጥር አድቫይስ ማግኘት ይቻላል። የኖር ሚዲያ ቤተሰቦች ዛሬ በግራር ኢቪ ግቢ ውስጥ ተገኝተን ያደረግነውን ውሎ አይታችኋል። ብዙ እንደተማርኩበት እናንተም ብዙ እንደተማራችሁበት ተስፋ አደርጋለሁ። የኤሌክትሪክ መኪኖቻችሁ ላይ ለሚገጥሟችሁ ማንኛውም አይነት ችግር በቂ የሆነ መፍትሄ አቅርበናል ብለን እናስባለን። በቀጣይ ምን አይነት ቦታዎችን ሪቪው እንድናደርግላችሁ እንደምትፈልጉ ኮሜንት ሴክሽናችን ላይ ያስቀምጡልን። ታዲያ እስካሁን የኖር ሚዲያ ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ሳምንት።